ጤና ይስጥልን ክቡራትና ክቡራን የጠይም ብዕር ተከታታዮች እንደምን ከረማችሁልን እንደምን ሰነበታችሁ። ዛሬ በጠይም ብዕር በምናብ የምናነግዛቸው አለቃ ኪዳነ ወልድ ክፍሌ ይሆናል። ፎሎ ያላደረጋችሁ ለዚህ ቤት አዲስ ይሆናችሁ ክቡራን አድማጭ ተመልካቾቻችን ሰብስክራይብ እና ፎሎ በማድረግ እንደዚሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ተተባበሩን አብራችሁን ትሆኑ ዘንድ እንጠይቃለን። አለቃ ኪዳነ ወልድ ክፍሌ ኢትዮጵያ ካፈረቻቸው ታላላቅ ሊቃውንት አንዱ ሲሆኑ ጥቂት ሰርተው ዝናቸው ተጋኖ የሚነገርላቸው አውሮፓውያንን ያህል እንኳን እርሳቸው ትልቅ ነገር ሰርተው አልታወቁም። ምናልባት ከ1980 በፊት የነበረው ጥቂት የተማረው ትውልድ የሚያውቃቸው 908 ገጾች ባሉት መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ በተሰኘው መጽሐፋቸው ሊሆን ይችላል። መዝገበ ቃላቱን ከዳር እስከ ዳር የወጡት ደግሞ ምን ያህል የበሰለ የጠለቀና የመጠቀ ዕውቀት እንደነበራቸው ይገነዘባሉ። ምስክርነታቸውንም ይሰጡላቸዋል። ስለ አለቃ ኪዳነ ወልድ ክፍሌ ከጻፉት ሰዎች አንዱ አለቃ ደስታ ተክለ ወልድ ናቸው። እርሳቸው ትልቁ ሊቅ አለቃ ኪዳነ ወልድ ክፍሌ ተክለ ሃይማኖት በተወለዱ በ20ኛው ዓመት ማለትም በ1882 ከኢትዮጵያ ወጥተው በኢየሩሳሌም ሲኖሩ በ1912 ወደ ሀገራቸው ተመልሰው መጡ። የመጡትም ስለ ሕዝቅኤል የተጻፈውን ለመተርጎም ነበር። ሕዝቅኤልን ንባቡን ከነሙሉ ትርጉሙ አሳትመው ካስረከቡ በኋላ በቅድስት ሀገር ኢየሩሳሌም የወጠኑትን ይህን መጽሐፍ ማለትም መጽሐፈ ሰዋስው ወግስ መዝገበ ቃላት ሐዲስ እንደገና በድሬዳዋ ከተማ ማዘጋጀት ጀመሩ በማለት ገልጠዋል። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ የተሰኘውን መጽሐፋቸውን ሲያዘጋጁ ብዙ ውጣ ውረድ፣ የመንፈስ የአካል ድካም እንደገጠማቸው ከስራቸው መረዳት ይቻላል። ትርጉሞችን በቀላሉ አገላለጽ ለማስረዳት ከመሞከር ይልቅ በተረት በቅኔ በግጥምና በምሳሌ እስከማየት ጥረዋል። ለምሳሌ ስለ ደብርን ሲገልጡ ካህን ሞተ ብሎ አይነገር አዋጅ እንዲያው ከየደብሩ መልአክ ነበር እንጂ ብለው ያሳዩታል። ስለ መዳር ሲገልጹም እንዲህ ያለ ዘመን የተበላለጨ አባቴ ተዳሩ እኔ ተቀምጬ ስለ መዳር ይገልጻሉ። እንዲህ ያሉ ብዙ ማብራሪያዎችን ለመሰብሰብ ስለታተሩት ስለነኛ ትልቅ ሰው አለቃ ደስታ ተክለ ወልድ ሲገልጹ በስራው ለው ማታ ንፋስ ለመቀበል በሚወጡበት ጊዜ አንድ ሐሳብ ያገኙ በማስታወሻ ለመጻፍ ከውጪ ወደ ቤት ይመላለሳሉ። በምሳ ወይም በራት ጊዜ አንድ ትርጓሜ ቢታወሳቸው ምግቡን ትተው ብድግ ይላሉ። ሌሊት ተኝተው ሳሉ አንድ ምስጢር ቢገጥማቸው ከመኝታቸው ተነስተው መብራት አብርተው ይጽፋሉ ብለዋል። እርግጥ ነው የቀድሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ላሩስ የተባለውን ፈረንሳዊ የጻፈው መጽሐፍ እንዲተረጉሙ አዟቸው ነበር። ነገር ግን በሰዋስው ወግስ ወመዝገበ ቃላት ሐዲስ ተጠምደው ስለነበረም ከዚህ በተጨማሪ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ኢትዮጵያ የግዕዙን መዝገበ ቃላት እንደሚያዘጋጁ ሲገነዘቡ በአማርኛም እንዲያዘጋጁ አዟቸው ነበር። ሆኖም አለቃ ደስታ ተክለ ወልድ እንደሚነግሩን እኔ ግዕዝን ትቼ በአማርኛ ልጽፍ አይገባኝምና አንተ አማርኛውን ስብስብ ጊዜ ባገኝ ተረጉመዋለሁ፣ ካለበለዚያ እንደጀመርክ አንተው ጨርሰው ብለው የንጉሠ ነገሥቱን ትእዛዝ ወደ እርሳቸው እንዳስተላለፉትና በዚህም መሰረተኛ ታላቅ ሊቅ በዓለም እንደታወቁት ከፍተኛ ሊቃውንት ሁሉ ምን ያህል የወጠኑትን ስራ እዳር ለማድረስ ሳይወላውሉ እንደሚሰሩ እንረዳለን። ለነገሩማ የንጉሥ ትእዛዝ ከንጉሥ አድርጎ ጋር አብሮ ስለሚመጣ ማን ጥቅሙን አሳልፎ ይሰጥ ነበር? አለቃ ኪዳነ ወልድ ክፍሌ ንጉሠ ነገሥቱ የሰጧቸውን ትእዛዝ ለአለቃ ደስታ ተክለ ወልድ አሳልፈው ይስጡ እንጂ ግዕዝ፣ አማርኛ ሁለቱ ቋንቋዎች ታላቅና ታናሽ አባይ የአፍሪካ ወንዞች ከአፍሪካ አልፈው ተርፈው በየብስ ገና ይሰፋሉ እንደ እግዚአብሔር በመንፈስ ስለ አማርኛ ስለ ግዕዝ ክቡር ዋዜማው ተቆሟል በብዙ አህጉር ሲሉ
በአማርኛ ከፍተኛ ከበሬታ እንደነበራቸው ገልጠዋል። ከኢትዮጵያ ሊቃውንት ብዙዎች የራሳቸውን የሕይወት ታሪክ መጽሐፍ ቀርቶ የደረሱትን መጽሐፍም ሆነ የተረጎሙትን መጽሐፍ በስማቸው ማውጣት ነውር ወይም ትሕትና የጎደለው አሊያም ስነ ምግባር የነጠፈበት ስለሚመስላቸው ማን እንደነበሩና ምን እንደሰሩ ለማወቅ አልታደልንም። አለቃ ኪዳነ ወልድ ክፍሌ በ1862 በቤተ ተክለ ሃይማኖት በሸዋ እንደተወለዱ ቢታወቅም ኢየሩሳሌም እስኪሄዱ ድረስ የት እንደተማሩ በማን እንደተማሩ የሚታወቅ የለም። አቶ መንግስቱ ለማ መጽሐፈ ትዝታ ዘአለቃ ለማ ኃይሉ ወልድ ታሪክ በሚል ርዕስ ባሳተሙት መጽሐፍ ከገጽ 124 እስከ 130 አለቃ ኪዳነ ወልድ ክፍሌ የተወለዱት እነዋሪ በሚባል ሜዳ ነው ይላሉ። ዜና ማርቆስ አጠገብ በጅሩ ግርጌ ከዚያ ትተከላለች። ፈቃድና ትእዛዝ የአጤ ምኒልክ ተሃያ አለቃ ኪዳነ ወልድ ክፍሌ ናቸው። አለቃ ኪዳነ ወልድ ክፍሌ ትምህርታቸው ሐዲስ፣ ዜማ፣ ብሉይ፣ ፍትሐ ነገሥትን ሁሉ ያውቃሉ። የቡሊ ባለቤትም ናቸው። ኪዳነ ወልድ ክፍሌ ፊት አንኮበር ሳህለ ሥላሴ አሽከር ነበሩ። የእልፍኝ አስከልካይ ባለሟል በድንግልና እንዳሉም ናቸው። ምንም አልተናወጡም። መታማት የሌለበት የማይጠረጠሩ ናቸው። አለቃ ኪዳነ ወልድ ከጎንደር ተነስተው አገር ላገር ሄዳሉ። የአቡነ ሰላማ ሹምም ሆነው አስነባቢም ናቸው። ቅስና ድቁና የሚፈልገው እርሳቸው እየያዙ ስልጣን ይሰጣሉ። በሃይማኖት እምነተኛ ግን እነዚህ ሁለት ልደቶች የሚጣላቸው ሆነ። እዚህ የደጋ ልጆች ሁሉ ግልብጥብጥ አደረጉ፣ ግራ ጋቡ፣ ተሰደዱ ከሸዋ። ከዚያም አለቃ የምስራች የሚባሉ የአማራ ሳይንት ጎንደር ሊቅ ነበሩ። 3 ልደት የጸጋ ልጆች ናቸው። አለቃ ኪዳነ ወልድ 3 ልደት የጸጋ ልጅ ሆኑና ገቡ። ከዚያም ለአቡነ ሰላማ አደሩ። አቡነ ሰላማ ዘንድ ተቀምጠው ሳለ ጎንደሮችና ጎጃሞች፣ ቅባቶችና የጸጋ ልጆች የሚባሉት አንድ ወገን ሆነው ተሰብስበው አቡነ ሰላማና አውጣ አገር ልቀቅ አሏቸው። ተሰብስበው በድንጋይ አሽከሮቻቸው፣ ረዳቶቻቸው እርሳቸውንም እኛንም አለቃ ኪዳነ ወልድንም በድንጋይ። አቡነ ሰላማ በቴዎድሮስ ተጠርተው ወደ ጎንደር ሲሄዱ አለቃ ኪዳነ ወልድም መጡ። አገራቸው ነጭ ገደል ይባላል። ተጉለት ሸዋ ከጳጳሱና ከንጉሠ ነገሥቱ ተሽሞ መጡ ወደ ነጭ ገደል። አንኮበር ትልልቁን ደብር እና አለቃ ምላትና እነዚያ ይዘውታል። አባቶቹን አላስለቅቅም አሉና ነጭ ገደል የሚገኘውን ባህት ያዙ በማለት ያስረዳሉ። አለቃ ኪዳነ ወልድ ክፍሌ የወጣትነት ዘመናቸውን በተጠቀሰው ሁኔታ አሳልፈው ወደ ኢየሩሳሌም ከሄዱ በኋላ አያሌ ምርምር ሲያደርጉ እንደነበረ መጽሐፈ ሰዋስው ወግዕዝ መዝገበ ቃላት አዲስ በሚል ርዕስ በጻፉት መጽሐፍ ላይ መረዳት ይቻላል። በዚህ መጽሐፍ ማመልከቻ ማስታወሻ በሚል ርዕስ ገጽ 5 እንዳሰፈሩት ከአሁኑ ቀደም ጳጳስ ስለ ሕዝብ በየወረዳው ያቆሙት ታላቅ ጉባኤ ሰፋፊ ተማሪ ቤት ከሌለ ዘንድ ከአባትና ከእናት ቤት ኮብልሎ አገር ለአገር ዞሮ በልመና እንጀራ የሚመሩት ትምህርት እንደ ቅምሻና እንደ ጉርሻ የማይጠገብ ነው ካሉ በኋላ በወቅቱ የነበረውን የተማረ ሰው እጥረት በተጎናጸፈ ቋንቋ ሲገልጹ የግዕዝ አዝመራ የትምህርቱን ሰብል በመምህራን ማጨድ በቢላ አይምሮ ተለምቁሞ ታጭዶ ነዶ ታስሮ ተሰብስቦ ተከምሮ በታላቁና በሰፊው በትምህርት አውድማ ተጥሎ ምርቱና ግርዱ ተነጥሎ ገና አልታፈሰም አልተዛቀም። አዝመራው በስቶ ሰራተኛው አንሷል። ከብዙ በጥቂቱ የተሰራ ቢኖር ተፈጭቶ ያልነፋ ዱቄት ተበራይቶ ያልተመረተ ምርት ይመስላል ብለዋል። እኚህ ታላቅ ሊቅ መጽሐፈ ሰዋስው ወመዝገበ ቃላት አዲስ ወደ ተባለው ድንቅ መዝገበ ቃላት ከመግባታቸው በፊት ስለ ጥንት ነገር፣ ስለ ንግድና ቋንቋ፣ ስለ ሀገር ስም መፍለስ፣ ስለ ብሉያትና ሐዲስ ወደ ግዕዝ መመለስ፣ ስለ ፊደል ተራክቦና ስለ ትምህርቷም ሰማያዊነት፣ ስለ ሰዋሰው ቡቃያና ተክል፣ ስለ አጭርና ቁርጭኝ ሰዋሰው፣ ስለ መዓዛ ሰዋሰው የግጥም ስብከት በአጠቃላይ 11 ገጾች ያህል መግቢያ ሰጥተዋል። በእነዚህ የመግቢያ ገጾችም ምን ያህል ጥልቅ ዕውቀት እንደነበራቸው መረዳት ይቻላል። አለቃ ኪዳነ ወልድ ክፍሌ
በ5ቱ ዓመት የጣሊያን ወረራ አጥብቀው እንደተቃወሙ ሲነገር እንደ አለቃ ደስታ ተክለ ወልድ አገላለጽም ከኢትዮጵያ ጀምሮ የመላው አፍሪካ ነጻነት ጥቂት እንኳን ሳይፈሩ በመናገራቸው ፋሽስቶች በጨለማ ውስጥ ስላሰሯቸው አይናቸው ጠፍቶ ነበረ። ምንም አይናቸውን ቢጠፋ የሀገርና የስም ተራ መሰብሰብንና መተርጎምን ሲያስቡ በ1936 በሰኔ 24 ቀን በ68 ዓመታቸው አርፈው በደብረ ሊባኖስ የተቀበሩ የምንጊዜም ኢትዮጵያ ሊቀ ሊቃውንት መምህርና የእውቀት ሰው ናቸው። አለቃ ኪዳነ ወልድ ክፍሌ